በጋሞ ዞን ደጋማ አካባቢዎች በተከሰተ የናዳ አደጋ የሞቱ ሰዎች ቁጥር 70 መድረሱን የደቡብ ኢትዮጵያ ክልል ኮሚዩኒኬሽን አገልግሎት አስታወቀም። አገልግሎቱ በናዳው ምክንያት እስካሁን በደረሰው ጉዳትና ለተጎጂዎች በሚደረገው ሰብአዊ ድጋፍ ዙሪያ ጋዜጣዊ መግለጫ ሰጥቷል። የአገልግሎቱ ኃላፊ አቶ ኃይለማርያም ተስፋዬ በመግለጫቸው እንዳብራሩት በጋሞ ዞን 4 ወረዳዎች ቀድሞ መጣል የጀመረው የበልግ ዝናብ ባስከተለው ናዳ ሳቢያ ከሞቱት 70 ሰዎች በተጨማሪ የአስከሬን ፍለጋም እየተከናወነ መሆኑን አመላክተዋል። በክልላችን ባለፈው 2016 ከተፈጠረው አደጋ ቀጥሎ በጣም ዘግናኝና ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። ይሄ ችግር የተፈጠረው በዋናነት ጋጮ ባባ በሚባል ወረዳ ላይ በቅድሚያ 4 ሰዎች በናዳ የተጎዱትን ለማውጣትና ሰብአዊ ድጋፍ ለማድረግ እየተረባረቡ የነበሩ ወገኖቻችን ላይ ተጨማሪ ሁለተኛ የመሬት ናዳ በመድረሱ ምክንያት ነው ከፍተኛ የሰው ቁጥር በናዳ ውስጥ በአፈር ውስጥ የተቀበረው። እስካሁን ባለው ሁኔታ ወደ 70 ሰው አስክሬን ተገኝቷል። ሌሎች አስክሬኖችን የመፈለግና የተቀብረው የሚገኙ ወገኖቻችንን የማውጣት የፍለጋ ስራ በአካባቢ ማህበረሰብ ከተለያዩ አካባቢ በተሰባሰቡ በጎ ፈቃደኞች የፍለጋው ስራ ተጠናክሮ ቀጥሏል። አርባ ምንጭ ከተማን ጨምሮ ከ3480 በላይ የህብረተሰብ ክፍል ከቤት ንብረታቸው ተፈናቅለው ይገኛሉ። በተለይ ደግሞ በአርባ ምንጭ ከተማ የተለያዩ ማሽነሪዎች የመንገድና እንዲሁም ደግሞ የአገልግሎት መስጫ ተቋማቶች ጉዳት ደርሶባቸው ይገኛል። ከተደረሱ ሌሎች ጉዳቶች አንጻር 190 ቤት በዚህ ምክንያት ወድሟል። ከዚህ ውስጥ 37 ያክሉ በአርባ ምንጭ ከተማ የሚገኝ የቅድመ ማስጠንቀቂያና ተፈናቃዮችን መልሶ የማስፈር ስራ እንደሚከናወን የጠቀሱት ኃላፊው ቁጥሩ የመጨመር አዝማሚያም ሊያሳይ እንደሚችልም ተናግረዋል። በአሁኑ ሰዓት ለተጎጂዎች በወረዳ በዞንና በክልል አቅም ሰብአዊ ድጋፍ ማድረግ መጀመሩን ጠቅሰው በሁሉም የሀገሪቱ ክፍል ያሉ ኢትዮጵያውያንና የኢትዮጵያ ወዳጆች ለተጎጂዎች ድጋፍ እንዲያደርጉም ጠይቀዋል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው ለገንዘብ ድጋፍ የተዘጋጀው የሂሳብ ቁጥር 1032 13 12 86 የጋሞ ዞን አደጋ ስጋት ስራ አመራር ጽህፈት ቤት መሆኑን ጠቁመዋል። የሀብት ማሰባሰብ ስራውም በተጨባጭ የተጎጂዎችን ሊደርስ በሚችል ደረጃ የከተማውና የዞኑ በተቀናጀ መንገድ እንዲመሩ ክልል በበላይነት እንዲቆጣጠር በማድረግ በዞኑ አደጋ ስጋት መምሪያ ስር ሀብት እንዲሰበሰብ በማድረግ እንቅስቃሴዎች ተጀምረዋል። ይሄ ሀብት የሚሰበሰብበት ስርዓት በቀጣይ በተለያዩ የሚዲያ አማራጮች በተለይም የዞኑን አደጋ ስጋት አካውንት የምናሳውቅ ይሆናል። ሌሎችም አካላት በገንዘብ ድጋፍ ማድረግ የሚፈልጉ በዛ ድጋፍ እንዲያደርጉ እንጠይቃለን። ከዛ ባሻገር በቁሳቁስ በምግብና ምግብ ነክ ቁሳቁሶችንም እንዲሁም ደግሞ የቤት መገልገያዎችን ድጋፍ ማድረግ የሚፈልጉ የትኛውም የህብረተሰብ ክፍል አካላት ከሀገሪቱ ከየትኛውም ቦታ ላይ ድጋፍ እንዲያደርጉልን እንዲሁም በውጭ ሀገር የሚገኙ የኢትዮጵያ ወዳጆች ድጋፍ እንዲያደርጉልን እየጠየቅን በአርባ ምንጭ የጋሞ ዞን አስተዳደርን በማግኘት ድጋፋቸውን ማስረከብ የሚችሉ ይሆናል። ይሄ ደግሞ የመጣው ድጋፍ ስርዓቱን ጠብቆ ወደ ተጎጂዎች እንዲደርስ ደግሞ ክልሉ በበላይነት የሚቆጣጠር ይሆናል።